መስዋዕትነት የተከፈለበት ጽጌ ደግሞ ቆይ ምን እየተነቀሰች ነው? መቼም ዳኒ ሮያልን አይሆንም። ማንን ነው የምትነቀሰው? እኔ በጣም ግራ ገብቶኛል። ዳኒ ሮያልን አይሆንም ወይ አዲሱ ባሏን አይሆንም። ግዴታ ነው የሚሆን ያለበት። እኔ እሺ ቆይ ስሚ፣ እሱስ ምን ይልሻል? እንደዚህ ነው ስታይ ማን የተነቀሽው? ዳኒ ሮያልን አትነቀሰውም ብዬ አስባለሁ። አዲሱ ባሏንም አትነቀስም ብዬ አስባለሁ። ማንን ይሆን? እስቲ ኮሜንት ላይ ንገሩኝ። ቀጣይ ቪዲዮን እስቲ ነው ደግሞ ማን እንደሆነ ዋት አዲሱ ባሏን ጽጌ አብዳለች። በቃ ጽጌ አብዳለች። አረ ምንድነው? አረ ምን ጉድ ነው? ጭራሽ አዲሱ ባሏ መነቀስ ጀመረች። ፊቴ ላይ ራሱ ብነቀስ አይቆጨኝም እንኳን እዚህ ላይ ጭራሽ ምን ይመስል የከበትሽ ነው። በጣም ነው የሚያምረው። ኧረ ሰው አብዷል። ነቅሰኝ እውነቷን ነው። እኔ ግን እሱም ኮንሰንትሬት አድርጎ ይስራ እንዴ ፊቱን እንዳያበላሸው። አንተ ስትጨርጨር ሁለታችሁም ግን ተወረፉ። ከምሯን ግን ልትነቀስ ነው። እርግጠኛ ነሽ? አዎ እርግጠኛ ነኝ። እጮኛዬ እኮ ነው። እኔ ምንም ያክል በወዳት አልነቀሳትም። እንዳይ ሰውና ሰው በምን መንገድ እንደሚጣላ አይተዋወቅም እንዴ? አይዞሽ ጽጌ ጀግና ምናምን ብትለኝ እንጂ ማን ለማርታ አላመጣቸውም ነበር። ደግሞ ለማርታ ሳሳያቸው እንዴት ሰርፕራይዝ እንደሚሆኑ ሳስበው በጣም የሚገርመኝ ለራሴ ያይሹ መልክ እኮ ነው። እዚህ ቤት ጥራት ያለው ዕቃ ነው ያለው። ወይኔ ታቱ ቤት ውስጥ ጠፋኝ። ንገረኝ። ኃይሌ ታቱ ኑሽ ከስር አድራሻውን አስቀምጥላችኋለሁ፣ ስልክ ቁጥሩን አስቀምጥላችኋለሁ። እና በተለይ ይሄንን ፍቅረኛ መነቀስ አይቻልም። ይሄንን ታቱ እራሱን ቁጭ ካደረገው በቃ አንደኛ ጽጌ አብዳለች። በቃ ጽጌ ለየላት። ዳኒ ሮያልን የሆነ ሳል ማን ስሟ ጥሩልኝ ዲጄ ሊን ተነቅሶ ነበር። አሁን ደግሞ ጽጌ አዲሱ ባሏን ተነቅሳለች። ዳኒም እንደሚሆን ማየት ፈልጋለሁ። ቀጣይ ቪዲዮ እስቲ የተሰጠሽን መኪና ትመልሺዋለሽ? አትመልሺውም? ምንድነው? አልገባኝም። እንዴት አልገባኝም ማለት? ተረጋጋ። አልረጋጋም። ሰው የሰጠሽን መኪና እንዴት ትቀበያለሽ? አታፍሪም እንዴ? ለዚህ መጣ? አዎ ለዚህ ነው። ዳኒ መኪና ስትቀበል ሁሉ አላወቀም። የተነቀሰችው ቢያንስ ልትሲል አልፈልግም ምናምን ነገር አትበይ። ምንም አልፈልግም። ባሌ እኮ ነው። ማን ነው ባልሽ? አይደለም እና ምን ነው ነገኛ አንገዛም እንዴ መኪና? የመኪና ነው ችግር ያለብሽ አንቺ። እያናገርኩሽ የመኪና ነው ችግር ያለብሽ። ለዚህ መጣ? አዎ ለዚህ ነው የመጣሁት። ሁሌ መበጥበጥ አይሰለችም ማለት ነው። ስሜን ጽጌ አንድ ነገር ልንገርሽ። አጠገቤ እንዳትደርስ ነግሬህ ነበረ። ማን ስለሆነ ነግሬህ ነበረ። ማን ስለሆነ ነው ማድረስ? ትራንተ ነው ካካያል ባንቺ ላይ መብት ያለው ይሄ ትልቅ ሰውዬ ነው ባንቺ ላይ መብት ያለው። ለምን እሱ ትልቅ ሰው ስለሆነ መኪና መግዛት ስለቻለ ያለው መብቱ ይሰጠው። ምንድነው ምን ልሁን ነው የምትለው? ወይ ብር አመሰግናለሁ በይና መልሽለት። ወይ ቁልፉን ስጪ እኔ አመሰግናለሁ ብላችሁ ልመልስለት። መኪናውን መልሽ። አዎ መኪናውን መልሽ። በጣም ትቀልዳለህ። አሁን ይዝና ኮተተን ውጣ። ይቀልድኩ አይደለም። ይኸውልህ ራስ ላይ ሌላ ከባድ እርምጃ እንደወስድ እንዳታደርገኝ። ማንም ከባድ እርምጃ የሚወስደው ስሚ ነይ መልሽ።
ስርዓት ያዝ። ቁልፉ መልሽለት ወይ ቁልፍ አለበት ስጪኝ። የመኪናው ቁልፍ ለምን አልችልም? ለምን አልችልም? ምክንያቱም አንቺ ከኔ ጋር ስለሆንሽ ገባሽ አይደለ? ለአንቺ የሆነ ነገር ደጋግሜ ነገርኩ። እኔ ብቻ ነኝ ግን እነዚህ ታሪክ እነዚህ ድራማ ማለት የሆነ የእውነትን የሚያደርጉት አክቲንጉ ያው ለዩቲዩብ አሪፍ ነው፣ ግን ደግሞ ገና መነቀሷን ደግሞ ሳይ ምን እንደሚያስብ አድርጉ ምን እንደሚያደርግ እራሱን ሊጠፋ ይችላል ማለት ነው። በዚህ አይነት ዳንኤል ሮያል ገና ለጊዜ እሱ ያሰበው የባለፈው መኪና ነው። የሰነቀሰችውን ደግሞ ንቅሳቤ ደግሞ አስቡት። ቀጣይ ቪዲዮሽ ወዴት ሂድ? ኧረ ቢፍታ አልተቻለም። ሰላም ነው ሰላም ነው የሚለው ልጅ በቃ ሁሉ ከተባቸው። ቀጣይ ቪዲዮሽ ማር አለ ትኩስ ማር ዛሬ ማር ቆራጭ ትኩስ ማር ማማዬ ትኩስ ማር ዛሬ ተቆረጠ። እናንተ ትኩስ ትላላችሁ ሁሌ የተበላሸ። እመኝኝ ማማዬ ማስረጃው ላለኝ ትኩስ ማር ነው። ዛሬ የተቆረጠ መሆኑን ማወቅ እችላለሁ? አዎ። እንደምን ማስረጃ ነው። ሌላ ምን ማስረጃ አለ? አሁን የደፈው እያለ ነው። አላልተቻሉም። እሺ ቀጣይ ቪዲዮ ፌል ብቻ። እሺ ከታች የወንድ ልጅ መከራ የኋላውን ባላንስ እኩል አድርግልኝ ወይስ? አረ ሌላ ቦታ መሮኝ ነው የመጣሁት። እሺ እቺን ብቻ ከታች ብቻ ስራኝና ሀሳብ ከፊት ቀርጽሽ ጋር ትንሽ ከፍ ቢል እኮ ነው የሚያወራው እንደ ሀሳብ ነው። አዎ ግን እኔ ፈልጌው ነው ይልሽ። ይሄኛውን ተው ፍሪዝ ስለማደርገው ነው። እሺ እሺ ጺምሽን ትንሽ ልንካልሽ። ጺሙን አትንከው። ጺሙ አይነካ። ከታች ብቻ ያለው ከላይ ማይቀነስ ከላይ አይቀነስማ። ይሄኛው አይቀነስም። እኔ አልኩሽን ብቻ ስሪልኝ አባቴ። ነገ ፕሮግራም አለኝ ፎቶሹት አለ። ለዛ ለምን እንደ ቱፓክ አላደርግሽ? አድናቂው አይደልሽ? አንተ የሚቀለኝ ነው እንዴ? ይሄ ነገር ግን ሁላችንም ጋር ያለው አይደል እንዴ? እኔ ፀጉር ቤት ሲሄድ በምንፈልገው መንገድ ጀምሮ እንኳን ቆረጠኝ በቃ ደስ አይለኝም እንዴ? ቀጣይ ቪዲዮ እንዴት አመሸ? ያር ዱባይ ለንዛ ያር መሽታ ኧረ እባክህ በአንድ ያገግም። ይኸውልህ የባለቤቴ ኤክስ ከክፍለ ሀገር መጥቶ ነው ለክረምት ብሎ እንደው እንዳታዋርደኝ እባክህ። ይገባኛል እኮ ነው ወንድም ይገባኛል። አንተ በዛን እንደመኛ ነህ። እኔ አሁን ብሰጥ ደስ ይለኝ ነበር፣ ግን ፀሐይ ካጣላቀሽ ዱባይ ብሰጥ ቢስ ይቆጣል። የምር ማን ነው ቢስ ማን ነው? እኔ እንጃ ቢስን አላውቀውም፣ ግን ይቆጣል አሉ ነው ታች ሰፈር ተቆጥቶ የሆነባቸውን ነገር ስላየው ሙሉ ሱቁ ነው የነደደው። ቢስ ይቆጣል። ለዛ ነው እንጂ አወንድ ነው ነበር። የምር እየሄድክ አይገርምህም? ቢስ ማን ነው? አላበድርም አይልም እንዴ? አላበደሬ ነው። ኧረ ለማግኘት አልተቻለም። ቢስ ይቆጣል። እሺ ቀጣይ ቪዲዮ ውሎ ተጀመረ ይላል። ውሏችንን ስጀመር እንግዲህ አካሪያችንን ማይኮ እንጀምራለን። ከሚቆጠር አይሻልም እንዴ? ልክ ነው። ስለዚህ ያውድክ የዘማዳኩች ትርጉም ከሴት ቦክሰኛ ከወንድ ነገረኛ ጠብቀኝ ማለት ነው። ያበደርኩን ብር አመልስልኝም ስለው ዳለ ያል በመነጽር ተሸፍኖ እርቦን ስለነበረ ምግባችንን ብልት ቡናችንን ጥጥት አድርገን የሂሳብ ሰዓት ደርሶ ሂሳብ ክፈሉ ሲባል ኢላማ መለጠን የማመለጥኩኝ ከዛ መሆናችንን እየዋኘን ሐይቃችን ላይ በጀልባችን እየተዝናናን በሸነና እያለን ዳይ ወደ ማሳጃችንን ታይሽታን ከጨረስንም በኋላ እንዲያመልጥ ነገር ስላለ ምንድነው እያላችሁ ነው አይደል? ይሄን የመሰለ እይታ ነው። ለማንኛውም ይሄ ሁሉ ያለው ደብረ ዘይት ላይ የሚገኘው ፔሊካን ፓራዳይዝ ሪዞርት ነው። ሰሚ ፎዚ ናውን ፎንቲ ከፎዚ ጋር ተገናኙ። ወይ ፎዚ አንተ አንዴ እንኳን ወድሻላት ነው። እኔ እኮ ነዚህ እኔ ፍቅረኛ አለኝ። ለዛ ነው እኔ ፍቅረኛ አለኝ። ለዛ ነው እወድሻለሁ ምናምን አሁን ብል እዚህ ጋር እኮ ኖርማል እኮ ነው ግን ልታይ ትችላል ይጀብራት ይችላል እና ከዛ ድረስ ማለት ምንም ፎዚ ግን በቃ ይመቻት ገገማ አገኘችው። እንዴት ወደድሽ? ምን አውቃለሁ እኔ ራሱ ግራ ይገባኝ። ከድሮም ነው። ስንት ዓመት? ረጅም 2 ዓመት ይሆናል። አይ ነው ግን የበለጠ ደግሞ ስትለያዩ ከበፊቷ ፍቅረኛ ጋር ስለያዩ አሁን ምን ሊሆንልሽ? ምን ተወኝልኝ?
ነው አርገኝ በቃ እኔ ጠራና አይ ሎቭ ወይኔ አምላኬ ነው ምስኪን እኮ ነው ግን እንዴ የምር አትለኝ ወድሻለሁ አትለኝ እንደ እህት እኮ እኔ የትኛዋንም ሴት እንደምወደው ምን እንዴ በቃ ጨረስኩት እኮ እንዴ ነው የሚያስለኝ እወድሻለሁ ማለት ከበደ በቃ እወድሻለሁ ችግር የለም ምንም ኖርማል አለው በጣም ስለምወደው ነው የምር በጣም ነው የምወደው ይሄ ፎቶ ከየት አገኘሽው ከቲክቶክ ላይ ፎቶ አይደል አልበም እንደም ያንተ ፎቶ ወይኔ አምላክ የምር በጣም ነው ከምር ግን ፎዚን በጣም አድንቂያታለሁ በቃ በጣም ገገማለች ገግማ ማገኘችው ፈምሳለች በቃ ዋናው ታርጌቷ እሱ ነበር አግኝተዋለች እሺ ቀጣይ ቪዲዮ በህይወት ምንድነው በጣም ሊያስፈራክ የሚችል ነገር ማለት በጣም የምትፈራው በህይወት ምንድነው እኔ አሁን ላይ በህይወቴ በጣም የምፈራው ነገር ምን ወልዳት ልጅ መልኳ ባንቺ እንዳይወጣ ብቻ ነው ምንም አልፈራም አረ ነው የሚመስለ ለስሜቷ እንኳን አትጨነቅም መልኳ ባንቺ እንዳይወጣ ነው እሺ ቀጣይ ቪዲዮ ምን ነው ወንድሜ ባልጠፋው እንደዚህ ለመኪና ብቻ አይደለም እኮ ላቢያጆ አንተም ላቢያጆ መግባት አለብህ እንዴ አረ ሜሞሪዎች ግን አማን ሜሞሪ መች አስቀናል እሺ ቀጣይ ቪዲዮ በ15 ቀን ተወጫለሽ ተመራመረሰው ማስገባሽ ገብስ ይሄ መልካስ ማን ነገር የለም ደሞ ልጅ ወጣቱ ታስልቻለሽ ወአባትዬ ወይ ልጁን የምትመርጭ ገብስሻል እንጂ ሁሉም ጋር ሄዳል ማን ነገር አይመቸኝ እንዳትሳፍሪ ቤቱ እዚህ ነው አስገባሻለሁ ነው እንዳትሳፍሪ 15 ቀን ሲሞላሽ ብቻ አያቴ ሙቷል ብለሽ እኔ ደውለታለሁ ሲው ተወጫለሽ ዘዴ ተስገባሻል ገብስሻል እንደዚህ ነው አሰራሩ ካልሆነ አይሆንም ይደላለም ከሱ ነው የሚቀበሉ አልፈሻለሁ ማታ ነገ ስለነበርሽ ማለት ጭራሽ ደላሎች እኮ ከነዚህ ናቸው ማሳጠቃ ያደርጋሉ ከዛ ያስገባቸዋል ከዛ በ15 ቀን በወር ያስወጣቸዋል በቃ ስራቸው ይሄ ነው አይደላሎች እስቲ ቀጣይ ቪዲዮሽ አንቺ ከይ ሁሌ ክፉ ጓደኛ መስልሽ ከአቤል ጋር ነን እየመጣን ነው አልኩሽ አይደል እንዴ ካላመንሽ ዋና ግሪውሱን እንዴ ጨርሰናል ይመጣል what አራስ በለው ምን አርጎስ ነው ይኛል ይሄ ክፉ አይደለም እኔ ገለዋለሁ እንዴ በዚህ ነገር ቀልድ የለም እንዴ ቀጣይ ቪዲዮ እሺ ማጂ ሽንት ሲሸና በጣም እያመመኝ ዘግርዛት ሰላማችን እናገኛለን 24 ሰዓት ተጣዳለ ይሄው መጨረሻ ሌላ ምን ይሆናል እንዴ አሁን ከዚህ ጋር ምን አገናኘው እንዴልኩሽ አንቺ ትቀልጃለሽ የኔ ሌላ ሰው ይኖር ይሩስ ይጅ ነበር ዝናሽ ምን አባቴ እንደማረገኝ አላውቅም ምን አባቴ ላድርገው ምን ነው ሰላም አይደለሽም እንዴ አረ ሰላም ነኝ አላስገረስኩትም እኮ የኔ ጉርና የኔ ደነዝ ምን ነው ቆይሽ አንቺስ አሁን ስንት አመት ሆነ አሁን 20 አመቱ ልጅ ነው ግን ማን እንደሚገርዘው ራስ ምን ያላውቅ እንዴ ምን ማለት ነው እኔ ያለው ግን ትሻለሽ እንዴ ጥርሴን የነቀልኩበት እኮ ጥርሴን ከብረት ቤት በያጅ ከጫጉር ቤት ቆራጭ ምን ያልሰሩት ነገር ግን እኮ የግርዛት እኮ ነው ስራው እኮ አንድ አይነት ነው ስታይሉን የተለያዩ ግልሽ በቃ እኔ ቀን ይዤ ልምጣ አንቺ አዘጋጃችሁ ልጅ መጣው ይሄው ልጅ 20 አመት ልትይዝ ነው አይደለ ድሮን ገብቶኛል ከቤት ወጣልሻለሁ አረ አይደለም ያው 20 አመትን ከመያዝ በፊት እንድትገረዝ አሁን በፍቱ አይሆንም አልፈልግም ተይው ከባድ ነገር እኮ ነው ያው ለቀደም ራሱ ሽንት ይሻና መመኝ ስትል ነበር እሱ ሳይሆን በቃ እሱ ነው ለሞኑ ማንም ይገረዝ እኔ ነኝ ዝናሽ ትቻለሽ ግን ሐሳብ አይግባክ አሁን ሱሪ ነው ቶሎ በል ሱሪ ነው እሺ ያው ሰሉስ ቅዱስ አባቴ ምንድነው እንኳን በግሬንደር በስካቫተር የሚገረዝ አይነት አይደል እግዚአብሔር ጌጤ ቻው አሬ ተረከቡ ናቸው እነዚህ ደግሞ በስካቫተር ምን አይደል አረ ተመቹኝ እሺ ቀጣይ ቪዲዮ እሱም ባረገኝ እሱን ዲጋባኮ አረ ራሱ ሚያው እንዴ አሁን ወንዱላ ኮሜንት ላይ ሚያው እያላችሁ ጻፉ እሺ ቀጣይ ቪዲዮ ሄሎ የኔ ፕሮቲን 2 ሳምንት ጂም ስትሰራ ዚንገር ናፍቀሹ በርሽ ላይ ቆሟል ልግባ ተመጫጭ አረ ቶሎ ብለህ ለምን ወንድሜ ካየ ይገላል እሱ ልጅ በቃ አይፋታኝም ማለት ነው ጂም ገብቼ በስንት ኪሎ ግራም እንደምሰራ ያቅምን
ኧረ እባክህ ተው እባክህ። ቆይ ተይው፣ እኔ ዛሬ በሱ ነው የምሰራው። እንደውም ጂም አልሄድም። እሺ ቆይ መጣሁ። እንደው ማነው? ከፈተ ማን አባቱ ነው? ሰላም ነው? ሰላም ነው? ሰላም ነው? ይሄ ነገር በቃ ሙድ አደረጉታ። ቆሻሻው ይሻላል ካለዚህ ይገላል። ቆሻሻው ተመችቶኛል። እሺ ቀጣይ ቪዲዮ። ሁሉ ነገር 50-50 ነው በኔና ባንቺ መሃል። 50-50 ስትይ ቡና ፈላለው፣ ምግብ እሰራለሁ፣ ትበያለሽ። ገበያ ዞር ዞር እላለሁ፣ ልብስ ምናምን እመራርጣለሁ፣ አንቺ ትከፍያለሽ። አረ ከዛስ ችግር ውስጥ ዘልዬ ጥንቡቅ እላለሁ፣ አንቺ ትጣያለሽ። አንቺ ጭራሽ እኔ አለቅሳለሁ ማለት ነው። የዓመቱ ምርጥ ጓደኛ አንቺን አየሁ ብቻ። ምን ጓደኝነት ነው? እሺ ቀጣይ ቪዲዮ። አባት ወዴት? ምን ያደርክ ነው? ራሴ ላጠፋፍ ልገድም ነው። ወይኔ ቆይ ማንም ሰው እንዳያስቆመኝ፣ ማንም ሰው ሊያስቆመኝ። አንዴ ብቻ አንዴ ማንም ሊያስቆመኝ አይችልም። አንዴ ጊዜ አንዴ። እሺ ምንድን ነው? ቆይ አንዴ ምን ልታደርጉ ነው? ምንድን ነው? አሁን ዝለል ይሄ እኮ ማለት በጣም ትልቅ ትምህርት እኮ ያለው። የኛ ህዝብ እየሞትክ ቪዲዮ የሚያነሳክ ነው። እየሞትክ አንተን አንሶ ሆስፒታል ከመውሰድ ቪዲዮ ቀርጾክ ዩቲዩብ ላይ፣ ቲክቶክ ላይ፣ ፌስቡክ ላይ የሚለቅ ህብረተሰብ ነው ያለው። እሺ ቀጣይ ቪዲዮ። ሰላም አብዲ፣ አነካክቶኝ ውጤቱ ደርሷል። ውጤቱ ደረሰ? አዎ ጠንከር ማለት አለብሽ። ምንድነው? ጠንከር መርታት አለብሽ። እበረታለሁ። ምንድነው? ፖዚቲቭ ምናምን ነው አይደለም? እና ምንድነው? ካንሰር። እሺ በጣም ያሳዝናል። የሀብታም በሽታ ያዘኝ። አንድ 15 ቀን አለ። በዚህ ድህነቴ 15 ቀን ይቀረኝ ለመሞት ነው። ልሞት ነኝ። አዎ በቃ ጠንከር በል። ለእነሱም የምን ጊዜ አለ። ከዚህ ወጥ ደግሞ ይሻላል ማረው። እሱ ምን ይሻላል? አይዞህ በቃ አይዞህ። እኔን ገፈኝ አንተ? አዎ ገፈው። እኔን? አዎ ምን ልትሆን? እንዳገላግለኝ ተውኝ እንዳገላግለኝ። እንኳን የምሞትበትን ቀን አወቅኩት እንጂ ገድሏለሁ። አብረኝ ትሞታለሽ። ታውቃለህ እኔን ከ15 ቀን በኋላ እንደምሞት ካንሰር ተገኝቶብኛል። ማንንም አልሰማም። አንተ ምን የሰፈሩ ጉልቤ ስለሆንክ ነው? ፈራ መስሎ ነው። ኧረ ተው እባክህ ተው። ሄሎ ዶክተር፣ በስም ስህተት ነው። እንዴት ዶክተር? ሰፈሩ ጉልቤ ጋር ነጋግተኝ። ኧረ ዶክተር በእናትህ ቸክ አድርግልኝ። እዚሁ ሊገለው ነው እሱ። ትሞታለህ ብለኝ ሰፈሩ ጉልቤ ጋር ተጣልቼ። ምንድነው የምትለው? ኧረ እንደገና ቸክ አድርግልኝ። ምንድን ስሜቱ ትሞታለህ በለኝ። ተው በእናትህ። ምንድነው የምትለው? ምንድነው ያልከው? ድገመው። ቅድም ያልከውን። ኧረ ይቅርታ መሞት መስሎኝ ነው። ድገመው። አያቢ ባለልኝ እዚሁ ገደለው እኮ። እሺ ቀጣይ ቪዲዮ እንይስ። ኮከብ ሰራተኛ ግንባር ቀደም አንድ ለአምስት ምናምን ስልችት ያደረገው ሰራተኛ ኮሜንት ነው። የምር እየሄድክ አሁን እዚህ ደረት ኪስ ላይ ይሄ ምን ያደርጋል? አሁን ላንተ የሚያስፈልገው የሆነ የሚያፋፋ የሚያሳድግ ጸጉሬን መንከባከቢያ ነገር ነው እንጂ አሁን ይሄንን ከፍኪር ተጋጨራ እየሄድክ አይነባ። በቃ ያንተ ፎቶ እኮ አንዱ ፎቶ በቂ ነው ለጸጉር ቤት ለመክፈት። በቃ እያንዳንዱ ስታይል አንተ ጋር አለ እኮ። ጎፈሬ ከፈለጉ ካንተ ያሉ፣ ድሬድም ካንተ ያሉ፣ ምልጥናንም ካንተ ያሉ፣ ፌድም ይኖራል። በእርግጠኝነት እኔ ይቅርታ አድርጉልኝና መጀመሪያ ሳይሆን ይሄ ማን ነው ይሄ ስዕል የማይችለው ነው የሚያበላሸው ልጅ እሱ ስሉትም መሰለኝ እኮ። ኧረ ነባ እየተላጠበ ናቲ ነው ናቲ የሚባለው ስለማይችለው። ኧረ እኔ አልቻልኩም፣ ከምር አልቻልኩም። ቀጣይ ቪዲዮ። አይ ነባ Can you please help me? Help me. No, I was looking for a restaurant. Where can I go? እርዳኝ ያለች እኮ Restaurant, just turn off the light and let it go. The significance of food, yes. Oh, I'm sorry. I did not understand you. Marry me or give me money or... What?
nevertheless okay regarding to it just ደቦትን ስራ ታይዋ ጥናሽ እንግሊዘኛ በዳዴ ነው እንደዚህ ሄደችው በዳዴ ነው ሄደችው እንደዚህ ኧረ ተው ተማሩ ስትባሉ ክፋት መስሏችሁ ቀጣይ ቪዲዮ ሴት ወለል እያጸዳች እያለ ባሏ በጫማው ስለረገጠባት ብቻ እንደገደለችው የሚገልጽ ዘገባ ደርሶናል ሴትዋ በቁጥር ስር ውለዋል ገና ወለሉ እስኪደርቅ እየጠበቅን what ፖሊሱም እንደዛ አለ እንዳገለው ነው ምን ያርግ ባላም ከገደለችው እሺ ቀጣይ ቪዲዮ አዲሱ ነው የዳጊዲ ሙዚቃ ነው አይ በጣም አሪፍ ሙዚቃ ነው ዳጊዲን ይቅና መቼም ያንተ ሙዚቃ ከ1 ሚሊዮን ቪው አይበልጥም ግን ምንም ቢሆን ሙዚቃው በጣም የሚገርም ነው በእውነት ቁም ነገር ሙዚቃው እንደሰሙት አሪፍ ሙዚቃ ነው አዲሱ የዳጊዲ ሙዚቃ ነው እንዴት አያችሁ እስቲ ኮሜንት ላይ ንገሩኝ ቀጣይ ቪዲዮ አላሽ የሆነ ጊዜ በጣም አጥፍቼ አጥና ምናምን ብሎኝ ሄደ ፋዘር ትምህርት ላይ አይደራደረም በጣም በትምህርት የሚያምን ሰው ነውና አጥና ምናምን ብሎኝ ሄዶ ፊልም ከፍቼ ደረሰ ማለት ሲመጣ በጣም ጓለ ፋዘር ጓሲል አይለኛል በጣም ከሸክሸን ነበር የሚከሸክሸን ግን በጣም ስሜታዊ በሆነ መንገድ ነበር ማልዋሽ ከቁንሳጥን ውስጥ ወደ 8 ሚሊዮን ብር ወጣ ቁጠራል ኧረ እባክህ ሚሊዮን ብር ቁጠራ እሺ ምን አይነት ጭካኔ እንደሆነ ኧረ ሳክስ ፕሮ ጠላው ማረሳው ያን ቀን ማዘር መጣች ልታገላግል አንቺ ሴትዮ አንቺ ነሽ ልጆቹ የምታቀብጫቸው ምናምን ብሎ ወደ 4 ሚሊዮን ምናምን ደርሼ ነበር ቆጥሬ እሷ ልትጋገረግስ እንደውም እናት ናት የምታቀብጠው ብሎ ሌላ 4 ሚሊዮን ብር ነው ጨመረብኝ ጭራሽ ከባድ ጊዜ ነበር ለኔ አረሰው በመሀል ያው ይከፋኛል የልጅነት ትራማ ምን የዚህ ልጅ ቤት ኢትዮጵያ ንግድ ባንክ ነው እንዴ እዛ ነው እንዴ ቤታቸው 8 ሚሊዮን ብር አወጣ 4 ሚሊዮን ብር አወጣ የሚለው የሚሰክስ ምንድነው ኧረ አይነፋም ቀጣይ ቪዲዮ መኪና የኔ ግን አሁን በጣም እርቦኝ ስለመጣሁ እንጂ ነዳጅ ራሱ አልሞላም እሺ በቃ በጃኒ ደርሰኝ ጣ እንዴ ምን ችግር አለ አንተ ከደረሰና ብዙ ትቆያለህ አይደብርሽም አንቺ አይደብርሽም ምን ለምን እንደሚደብራት ጃኒዬ ጓደኛዬ ነው አይኑ ጓደኛዬ ሰላም እንዴት ነህ ችግር የለውም አንተ ከደረሰና እሺ ችግር የለውም እሺ ባባ ምን አውቃለሁ እሺ እሺ ጃኒ ጨንቋታል ምንድነው ማን ሞቶ ነው ማን ሞቶ ነው ያ በኢየሱስ ምንድነው ያውቃል መኪና ተተደረገ እንዴ አሬ ደወለስ ነው what ጃኒ ደንግጣለች ልጅመ መኪናሽን አንቺ እንዴት ለማታቂ ሰው ተሰጥጣጥያለሽ ታሩካ ይችላልታ እሺ አረ ፕራንክ ነው በሏት ልጅ ምን ነገር ሆኗል መሰለኝ ያዥቃሽ ልጅ ሞተ ደና ነው አይመስለኝም ምንድነው ምን አውቃለሁ እንዳለ እግዚአብሔር የኔ እናት ተቀበል እንዳለ አረ በኢየሱስ ማረ አረ ወደዛ በእናት ያማል እንዴ አራ ፍራንክ ደርገ ጃኒ የኔ እናት በጣም ደንግጣለች በጣም አንደኛ ልጅ ደንግጣለች ሁለት ደግሞ መኪናዋ ንብረት ነው ማንም ሰው ንብረቱ ያሳስበዋል ከሰው ህይወት ቀጥሎ ንብረቱ ያሳስበዋል እሺ ቀጣይ ቪዲዮ እንደዚህ ነው ፕራንክ ግን ተው አባብዬ በርዞ መጀን መሪጌታዬ 12ኛ ክፍል እንዴት እንደማልፍ ንገሩኝ ግራ ገባኝ እኮ ግራ ገባኝ ችግር የለውም እሱ ቀላል ነው ባይሆን መጀመሪያ ለጥቁሯ ዶሮ የሆነ ነገር አስገባ ኧረ ይኸው አባብዬ ይኸው አምጣ
ያው ዝም ብለህ ይሄንን መጽሐፍ በደንብ አድርገህ አጥና፣ ታልፋለህ። ይሄንማ ገዝቶ ያጠላም እንዴ? ኧረ አባብዬ ተው። ኧረ ወይኔ። የዛሬ ቪዲዮችን ይህን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ሳምንት ይሁንላችሁ። እወዳችኋለሁ።